አረፈደ ብላችሁ እግዚአብሔር ላይ ተስፋ እንዳትቆርጡ ወንድሞቼ። አባቶቻችንን የረዳ አምላክ ዛሬም ከኛ ጋር ነው። እምነት ያለው ሰው እንዲህ ነው የሚያስበው። ዛሬ ብታዩት መከራ ነገ ያልፋል። ዛሬ አጠገባችሁ አይሞላም ብላችሁ ተስፋ ቆርጣችሁ ለተለት ቤተክርስቲያን ያለቀሳችሁበት ጉዳይ ነገ ያልፋል። ነገ ደግሞ አልፎ ትገረማ እንዲህ ነበር እንዴት ትላላችሁ? ለዚህ ነበር እግዚአብሔር መከራ ያመጣብኝ። እስራኤላዊነት ከተሰበከስ በእኛ ህይወት ነው በዚህ ዘመን። እስራኤላዊነት ከተሰበከ ባርነት ከተሰበከ በዚህ ዘመን ነው። የኑሮ ምስቅልቅሉ አንዳንዱን ከእምነት ያስወጣዋል፣ አንዳንዱን እግዚአብሔርን እንዲክድ ያደርገዋል። ግን መኑኝ እስራኤላውያንን ህዝብን ነፃ ያወጣ ለኛ ያንስም መድኃኒዓለም። ተስፋ እንዳትቆርጡ ወንድሞቼ። እግዚአብሔር አምላክ ለምን ሺህ ዘመን አይቆጠርም? ቀን ሳያጓድል ቀጠሮን የሚያከብር አምላክ ነው። እኛ ካልቸኮልን በቀር ጸሎት ሳይሰማ አይከርምም። ከትናንት ከ50 እና ከ60 ዓመት በደል ይልቅ ዛሬ ተመልሰ መምጣትን የሚያይ አምላክ ነው። ብቻ ከኛም ይፈልጋት የንስሐ ጠረን ይፈልጋል። ይሁንሽ መዓዛለሽ እግዚአብሔርን ቅዱሳንን እንዲወድ ያደረገ ያንን መዓዛ ከኛ ያሳጣን ወንድሞቼ። ልባችን ስለከፋ እንጂ መከራ መብዛቱ፣ ልባችን ስለከፋ እንጂ እንዲህ ሰላም ማጣታችን ቀናና ንጹህ ብንሆንማ ኖሮ ለእግዚአብሔር ሁሉ ቀላል እኮ ነው። እግዚአብሔር በቃ አንተ የኔ የልቤ ክፍል ነው ብሎታል። ግን እኮ ኃጢአት ሰርቷል። ግን እኮ በድሏል። አዎ በድሏል። ከበደለው ዳዊት ይልቅ ግን ንስሐ የገባው ዳዊት እግዚአብሔርን በእውነቱ ስቦታል። ለካ እነዚህ ቅዱሳን ስላልበደሉ እንዳይመስላችሁ፣ ስላልወደቁ እንዳይመስላችሁ። እግዚአብሔር ጸቡ ከኃጢአቱ እንጂ ከዛ ሰው ጋር አይደለማ። እያንዳንዱ የተሸከመንን ችግር ለማሸከም ለመድኃኒዓለም በጣም ቀላል ነው። ግን የሆነ ንስሐ ይፈልጋል ከኛ ወንድሞቼ። የሆነ መመለስ ይፈልጋል። የሆነ የተሰበረ ልብ ይፈልጋል። በቤተ መቅደስ የሚገባ ክርስቲያን ግን ደግሞ መውለቅ ያለበት በውስጥ የማይታይ ረቂቅ ጫማዎች አሉ። የትዕቢት ጫማ፣ የቅናት ጫማ፣ የመናናቅ ጫማ፣ የዘረኝነትና የጎጠኝነት ጫማ መውለቅ አለበት። በኋላ እግዚአብሔር ልርዳቸው ያለው ይሄን ስላወለቁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ አበው አባ አብይ የጸሎት አባታችን መልአከ ብርሃን ዲበኩሉ የዚህ ታላቅ ደብር የስብከት ወንጌል ጸሐፊ፣ እንዲሁም መምህራችን መምህር ዳዊት እንዳለ የእግዚአብሔርን ቃል ለመማር ከአራቱም አቅጣጫ የተሰበሰባችሁ የተዋሕዶ ውድ ልጆች፣ እናቶች፣ አባቶች፣ ሕፃናት ሁላችሁ በወደደን ባከበረን ባፈቀረን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ? እንደምን አመሻችሁ? በፍቅሩ ስቦ በቸርነቱ አጽንቶ በይቅርታው አቆይቶ እስከዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለገናናው ለደገኛው ለፈጥኖ ደራሹ ረዳኤ ምንዱባን ለተባለው የመላእክት አለቃ ለጠሩት ደራሽ ለወደዱት ቅርብ ከብሉይ ኪዳን እስከ አዲስ ኪዳን ድንቅ ስራው ተነግሮ የማያልቅ መልአክ ብቻ ሳይሆን ለተራዱ ወይም ደግሞ የእሱን ረዳትነት ለሚፈልጉ ፍጥረታት በሙሉ ፈጥኖ የሚደርስ ደገኛው ቅኑ የሆነው መልአክ ዛሬ የመታሰቢያው በዓል ነውና እንኳን ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላምና በጤና ደረሳችሁ። እንኳን አብሮ አደረሰ። ሁላችሁም እግዚአብሔርን አመስግኑ እስቲ አንድ ጊዜ። ቅዱስ ሚካኤል እስራኤላውያንን ከዛ የጭንቅ ዘመን ከ215 ዓመት በኋላ ስቃይና ፍዳቸውን አይቶ እግዚአብሔር አምላክ ጊዜው ሲደርስ ነቢየ እግዚአብሔር ቅዱስ ሙሴን አስነስቶ ባህር ከፍሎ በማሻገር ቅዱስ ሚካኤል በክንፉ ጋርዶ የጠበቀበት ድንቅ ስራ የሰራበት መታሰቢያ በዓል ነውና ለቅዱስ ሚካኤል እንዲች ያለች ልመና እንዲች ያለች ምስጋና ታንሳለችና ሁላችሁም አንድ ላይ እስቲ አመስግኑ። ከመልአኩ ከቅዱስ ሚካኤል በረከት ረድኤቱን ያሳትፈን፣ በምልጃው በአባትነቱ በክንፎቹ ይጋርደን። ለዛሬ ዕለቱን በተመለከተ የሚኖረን የትምህርታችን ርዕሰ ጉዳይ አድርገን የመረጥነው መጽሐፈ ሄኖክ ምዕራፍ 20 ከቁጥር 32 ላይ ያለውን ቃል ነው። የመላእክት አለቆች አንዱ መልአክ ሚካኤል ቀኝ እጄን ይዞ አነሳኝ። ሁላችሁም ከኔ ተከትላችሁ ትላላችሁ። ሚካኤል በሉ።
ቀኝ እጄን ይዞ አነሳኝ። ይቅርታውም በቦታው ሁሉ ቸርነቱም ወደ ተሰወረበት ቦታ አወጣኝ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። በዋናነት በዚህ ርዕስ ነው ቆይታ የምናደርገው። መጽሐፈ ሄኖክ ምዕራፍ 20 ከቁጥር 32 ላይ ሚካኤልም ቀኝ እጄን ይዞ አነሳኝ። ህዳር 12 ቀን ከቀናት ሁሉ በጣም የተወደደች ቀን ናት። ቀንን መልካምም ክፉ የሚያደርገው የተደረገበት ተአምርና የተደረገለት ቀን ነው። የዛሬቱ ቀን ገና ከብሉይ ኪዳን እስከ አዲስ ኪዳን የቅዱስ ሚካኤል ድንቅ ሥራ የሚወሳበት ዕለት ነው። የቁስጥንጥንያው ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ የቅዱስ ጳውሎስን መልእክት በተረጎመበት ድርሳኑ ላይ ሐዋርያው ቅዱስ ጳውሎስ ዘመኑን ዋጁት የሚል ቃል ተናግሯል እንደምናውቀው። እና ይሄ ሊቀ ጳጳስ ምን ይላል? ዘመኑን ዋጁት ማለት ዘመን ለወለደው ጊዜ ለፈጠረው ዓለም ለወለደችው ሐሳብ ሁሉ መገዛት አይደለም ይላል። ይልቁንስ ለዘመን 4 ነገሮች አሉት። የመጀመሪያውና አንደኛው ዕለት ነው። ሁለተኛው ሳምንት ነው። ሶስተኛው ወራት ናቸው። አራተኛው ዓመታት ወይም ዘመናት ናቸው። ዘመኑን ዋጁት ማለት አለ ቅዱስ ዮሐንስ አፈወርቅ በዕለታት፣ በወራት፣ በሳምንታት፣ በዓመታት የእነዚህን የደጋግ ቅዱሳን ዝክራቸውንና መታሰቢያቸውን አድርጎ ማለት ነው ብሎ ተርጉሞታል። ዛሬ ዘመኑ ሲዋጅ፣ ዛሬ ዘመኑ ሲባረክ፣ ዛሬ ዘመኑ በምስጋና ስንውለው ህዳር 12 ቀን የቅዱስ ሚካኤል ሥራ የሚታወስበት ዕለት ነው። ለጠሩት ረዳኢ፣ ለለመኑት ፈጥኖ ደራሽ ድንቅ ተአምሩ ከሌሊት ማህሌት እስከ ንጋት የአባቶች ምስጋና ቀን ሙሉ ስናስበው ያልንበት ቀን ነው። ህዳር 12 ቀን የመጀመሪያውና አንደኛው እስራኤላውያን ሕግ እንደ ጭራ በቀጠነበት ዘመን በግብፃውያን እየተረገጡ የፒራሚድን ሸክላ ለመስራት በባርነቱ ላይ ባርነቱ ስለተጫነባቸው ነፃ የሚያወጣቸው አጥተው ለ215 ዓመት ድረስ ተሰቃይተዋል። አንድም ግን ችግራቸውን የሚፈታ አላገኙም። ወንዶቻቸው በቀን ውስጥ ጭቃ እያቦኩ ጡብ እየሰሩ መከራ ፍዳቸውን ያዩ ነበረ። እግዚአብሔር ካልፈቀደ፣ እግዚአብሔር ካልወደደ ሰው ከገባበት መከራና ስቃይ ሊወጣ አይችልም። የሰው ልመና የሚሰማ ዘመን ይቆጠር እንደሆነ እንጂ ልመናን ሳይሰማ እንባን ሳያብስ አይከርምም። ለእስራኤላውያን ዘመን እየተካ ትውልድ ቢተካካ ነፃ የሚያወጣ አጡ። በኋላ ግን እግዚአብሔር ነቢየ እግዚአብሔር ቅዱስ ሙሴን አስነሳ። ሙሴ ማለት ምናልባትም በዘመኑ ላየው ሰው እንኳን እስራኤላውያንን ነፃ ሊያወጣ ቀርቶ ለአንድ ጥቂት ስፍራ ላይ እንኳን ለእረኝነት የሚመረጥ ሰው አልነበረም። እግዚአብሔር አምላክ የተናቀን ሰው መምረጥ ልማዱ ነው። በእውቀት ለሚታበይ፣ በገንዘብ ለሚታበይ፣ በሀብት ለሚታበይ፣ በስልጣን ለሚታበይ እግዚአብሔር ሩቅ ነው። ከሚታይ ማንነት ውጫዊ ገጽታ በላይ የውስጥን ማንነት የሚሰማ አምላክ ነው። እግዚአብሔር ሙሴን ወደ ዋሻው ጠራው። ሙሴ መጀመሪያ የሰማው ቃል ጫማህን ከእግርህ አውልቅ የሚል ነው። እስቲ ሁላችሁም በሉ፣ ጫማህን በሉ፣ ከእግርህ አውልቅ። አባቶቻችን ሊቃውንተ ቤተ ክርስቲያን ለ4 ነገር ዋና ነገር ይተረጉሙታል። የመጀመሪያውና አንደኛው ሚስጥረ ስጋዌ በሚሰበክበት፣ ሚስጥረ ስላሴ በሚነገርበት፣ የእግዚአብሔር ቃል እንደ ውሃ በሚፈስበት፣ ከምንም በላይ የክርስቶስ ቅዱስ ስጋውና ቅዱስ ደሙ በሚፈተትበት፣ ለምእመናን በሚሰጥበት በቤተ መቅደስ ጫማችሁን አውልቁ የሚል ትንቢታዊ ምስጢር ሲነገር ነው። ሁለተኛው ግን ፍርሃትን ከግብፅ አስወግድ፣ ከውስጥ አስወግድ ማለት ነው። የምትሄድባት ግብፅ ኃያል ናት፣ አስፈሪ ናት። ፍርሃትን ከውስጥ አስወግድ። እግዚአብሔር አምላክ ከእያንዳንዳችን በዚህ ዘመን መውለቅ ያለበት የሚፈልገው ጫማ አለ። እውነት ነው። ጫማችንን አውልቀን የምንገባባት ልዕልት ቤተ ክርስቲያን አለች፣ እማታሳፍር ኩላዊት የሆነች
ቅድስት የሆነች አሐቲ የሆነች አለችን። በቤተ መቅደስ የሚገባ ክርስቲያን ግን ደግሞ መውለቅ ያለበት በውስጥ የማይታይ ረቂቅ ጫማዎች አሉ። የትዕቢት ጫማ፣ የቅናት ጫማ፣ የመናናቅ ጫማ፣ የዘረኝነትና የጎጠኝነት ጫማ መውለቅ አለበት። በኋላ እግዚአብሔር ልርዳቸው ያለው ይሄን ስላወለቁ ነው። ሙሴን ለመሪነትና ነፃ አውጭነት የመረጠው እነዚህ ጫማዎቹ ስለወለቁለት ነው። እንደ ሙሴ እኮ የዋህ የለም። እንደ ሙሴ እኮ ንጹሕ ልቦና ያለው የለም። ልባችን ስለከፋ እንጂ መከራ መብዛቱ፣ ልባችን ስለከፋ እንጂ እንዲህ ሰላም ማጣታችን፣ ቀናና ንጹሕ ብንሆንማ ኖሮ ለእግዚአብሔር ሁሉ ቀላል እኮ ነው። ግን ከኛ ያንን መዓዛ አጣ። ግን ያንን የምግባርና የሃይማኖት ሽታ አጣ። እስራኤላውያን በዛ ዘመን እንደው የተሻለ ቅድስና ሕይወት ስለነበራቸውም አልነበረም። በነገራችን ላይ የካፓዶሺያው ሊቀ ጳጳስ ቅዱስ ባስልዮስ ዘቂሳርያ ስለ እስራኤላውያን ነፃ መውጣት ሲያስተምር የመልአኩን ነገር ያደንቃል። እሱም በኋላ የምናመጣው ነው ጉዳዩ እና ምን ይላል? እስራኤላውያን ለምን ወጡ ይላል። ነፃ ጽድቅ ስለነበራቸው አልነበረም። ያን ያህል ከቅድስና ሕይወት የደረሱ ስለነበሩ አልነበሩም። ይህም ሊታወቅ አመለኞች ነበሩ ይላል። ግን አንድ ሙሴ ተገኘ። ምናልባት እግዚአብሔር በዚህ ዘመን እንደው አንድ ሰው አጥቶስ ቢሆን፣ ምናልባት ንጹሕ ልቦና ያለው ሰው አጥቶስ ቢሆን፣ ይሄኔ በየቤታችን መጥቶ ለንጽህና ልቦናውን ያስገዛ ሰው አጥቶስ ቢሆን፣ በእውነት ንጹሕ ልቦና እንዲኖረን መድኃኔዓለም ይርዳን። እግዚአብሔር ወደ ዋሻው ጠራው። የሕዝቤን ጩኸትና ሮሮ ሰምቻለሁ አለው። እስራኤላውያንን ነፃ ታወጣለህ አለው። ጌታዬ ሆይ አለው፣ ሙሴ ቅን ነው ብያቸዋለሁ፣ ልቡ ንጹሕ ነው። እኔ እኮ አለው እስራኤላውያንን ነፃ ማውጣ እኔ ማነኝ አለው። እኔ ማነኝ ያንተን ነፃ ማውጣ ሕዝብህን ለአንተ ምላክ? የሕዝቤን ጩኸት ሰምቻለሁ አለ። የእነ ራሔልን የብዙዎች ግፍ የሞቱትን። እኔ እኮ አንደበተ ኮልታፋ ነኝ ጭምር ብሏል። ትሁት ሰው እንዲህ ነው፣ ካለው ነገር ይልቅ የሌለውን ይቆጥራል፣ ድካሙን ያስባል። እኔ እኮ ደካማ ነኝ። እግዚአብሔር የሚፈልገው ንግግር ይሄን ነው። በኋላ እግዚአብሔር ላከው፣ እስራኤላውያንን ነፃ ወጣ። በጣም ቢደንቀው በኦሪት ዘጸአት ምዕራፍ 14 ላይ ነው እስራኤላውያን ነፃ የመውጣታቸው ታሪክ የተጻፈው። ለዛሬ ዋናው ነጥባችን የእስራኤላውያን ነፃ መውጣት አይደለም፣ ግን ዋናው እስራኤላውያንን ሙሴ መርቶ ከግብፅ ሲያወጣ አንድ ፊት ለፊታቸው ላይ ከባድ መከራ መጣ። ከግብፅ እንደወጡት ያህል አልቀለላቸውም። አንድ ከባድ ጉዳይ ከፊት ለፊታቸው ተደንቅሯል። ምንድን ነው እሱ? እስራኤላውያንን ነፃ አውጥቶ እንደወጡ ከ600 ሺህ ሕዝብ በላይ ነው። እንግዲህ አስተውሉ። ከፊት ለፊታቸው የኤርትራ ባህር መጣ። አሁን መሻገር አልቻሉም። ወደዚህ ቢሄዱ ከኋላ ወደሚከተሏቸው ግብፃውያን ነው የሚገቡ። ስለዚህ የሞት ሲሳይ ሊሆኑ ነው። ዳግም ወደ ባርነት ሊገቡ ነው። አሁን ከሙሴ ጋር ግብግብ ውስጥ ገቡ። ኦሪት ዘጸአት ምዕራፍ 14 ላይ ተጽፎ እናገኛለን። ሙሴ ሆይ እዛው ግብፅ ሽንኩርት እየበላን እንዳው ለጌቶቻችን ባሪያ ሆነን በቀረን አሉ። ነፃ ያወጣችሁን እግዚአብሔር መዘንጋት ጥርጥር ውስጥ ገቡ። እንዲህ ያለ ዘመን ገጥሟቸው ያውቅም? ትናንት የአባቶቼ አምላክ ነህ ብዬ ከልጅነቴ የጠበቀኝ አምላክ በስራ ስታጡ፣ መከራ ሲደርስባችሁ፣ በልጅ እጦት፣ በትዳር አለመመሰቃቀል ሲመጣባችሁ ተጨንቃችሁ አታውቁም? ልክ እንደዚህ ባህር መሀል ላይ የሆናችሁበት ዘመን የለም? ወደኋላ እንዳትመለሱ። አሁን ዘመዶቻችሁ ክዷችኋል፣ ቤተሰብ የለም፣ የኔ የምትሉት ሰው የለም። ደግሞ ወደፊት እንዳትሻገሩ የምትሄዱባት ዓለም መሰናክል ሆናለች። እንዲህ ያለ ዘመን በሕይወታችን አለ። እስራኤላዊነት ከተሰበከስ በእኛ ሕይወት ነው። በዚህ ዘመን እስራኤላዊነት ከተሰበከ፣ ባርነት ከተሰበከ በዚህ ዘመን ነው። የኑሮ ምስቅልቅሉ አንዳንዱን ከእምነት ያስወጣዋል፣ አንዳንዱን እግዚአብሔርን እንዲክድ ያደርገዋል። ግን መኑኝ እስራኤላውያንን ሕዝብን ነፃ ያወጣ ለእኛ ያንስም መድኃኔዓለም። ያረፍን እንደሆነ እንጂ ይዘገይ እንደሆነ እንጂ እግዚአብሔር ለእያንዳንዷ ጸሎት ብድራት የሚመልስ አምላክ ነው። ግን ትዕግስት ይሻል፣ ግን ጽናት ይሻል። ወደ ኦሎምፒያ ክርስቲያኖች የማጽናኛ ደብዳቤ ቅዱስ ዮሐንስ አፈወርቅ ልኮላቸዋል። እንደምታውቁት እሱ ቁስጥንጥንያ ጳጳስ ሆኖ እንደተሾመ ኦሎምፒያ ክርስቲያኖች በጣም ዮሐንስ አፈወርቅን ልመና ይጠይቁ ነበርና ደብዳቤ ጽፎላቸዋል። እና በጣም የሚደንቀኝ እዛ ለነበሩት ወጣቶች አንድ የመከረው ምክር አለ። በዚህ ሰዓት እንደ ወጣት የሚፈተን እኮ የለም። በዚህ ዘመን በዚህ ሰዓት እኮ ቤተ ክርስቲያን እንደምታስፈልገው እንደ ወጣት እኮ የለም። ግን አስተውሉ፣
ትናንት ለአባቶቻችን ድንቅ የሰራ አምላክ ዛሬም ይሰራል። ከልጅነት የጠበቀን አምላክ እና ምን አላቸው መሰላችሁ? ተስፋ አትቁረጡ ይላል። አትዘኑ፣ እግዚአብሔር ላይ ተስፋ ቆርጣችሁ አትቀመጡ፣ እስቲ ተመልከቱ ይላል። በዮሐንስ ወንጌል ምዕራፍ 11 ላይ ይላል አልዓዛር ሞቷል ብለው የአልዓዛር እህቶቹ ማርታና ማርያም ደብዳቤ መልእክት ላኩ ለክርስቶስ እና ጌታ አልሄደም። 4ኛው ቀን ለቅሶ አርፍዶ ሄደ። ምን ይሰማቸዋል እስቲ እናንተ የኔ የምትሉት ሰው በ4ኛው ቀን ለቅሶ አርፍዶ ቢመጣ ምን ይሰማናል? እንደውም እንደኛ ባህልማ እንደው መድኃኒዓለም ይድረስለት። እርግጠኛ ነኝ ድንኳን ከተነቃቀለ ራሱ እንደው በድንኳን ብረት ራሱ የሚለውም አይጠፋ። እንደው እኛ እግዚአብሔር ይጠብቀው እንጂ ያን ሰው እናዝናለን። ሐዘናችን በጣም ይበረታል። ጌታ ግን አርፍዶ ሄደ እና ሲሄድ ማርታ እየሮጠች መጣችና ኖረህስ ቢሆን ኖሮ ወንድሜ ባል ሞተ ነበር አለችው። የዕለት ሙት የዕለት ሕማም የሚፈውስ እንጂ ሙት የሚያስነሳ እንጂ የከረመ ሬሳ የሚያስነሳ አልመሰላትም። ተስፋ እንዳትቆርጡ ወንድሞቼ፣ እግዚአብሔር አምላክ ለምን ሺህ ዘመን አይቆጠርም። ቀን ሳያጓድል ቀጠሮን የሚያከብር አምላክ ነው። እኛ ካልቸኮልን በቀር ጸሎት ሳይሰማ አይከርምም። እና በኋላ መጣ ብታምኚ ወንድምሽ ይነሳል አላት። አልዓዛር ከመቃብር ውጣ ብሎ አስነስቶ ይላል እና ቅዱስ ዮሐንስ አፈወርቅ ተመለከታችሁ ይላል እዛ ከነበሩት አላቃሾች መካከል ይልቅ ኢየሱስ ክርስቶስ አርፍዶ የመጣው ነው የጠቀመው ይላል ለአልዓዛርና ለእህቶቹ። ለምን ሲል ከሰው መቅደም የእግዚአብሔር መዘግየት ስለሚሻላል። እስቲ በሉት ከሰው መቅደም በሉ የእግዚአብሔር መዘግየት ይሻላል። እና ቀጠለና ሊቁ እንዲህ ይላል አስታኮ እግዚአብሔር ከሌለበት ባለጸግነት ይልቅ አለ እግዚአብሔር ያለበት ድነት ይሻላል አለ። እግዚአብሔር ከሌለበት ጤንነት ይልቅ እግዚአብሔር ያለበት ሕማም ይሻላል። ሕማም ባይመረጥ እንኳን አረፈደ ብላችሁ እግዚአብሔር ላይ ተስፋ እንዳትቆርጡ ወንድሞቼ። አባቶቻችንን የረዳ አምላክ ዛሬም ከኛ ጋር ነው እና ሙሴ አላቸው አትፍሩ አላቸው። እንዴት የሚያጽናና ቃል ነው! አትፍሩ። ዛሬ ብትያቸው ነገ አትያቸውም ማለት ዛሬ ብትያቸው ነገ አትያቸውም። የእግዚአብሔር ድንቅ ማዳን ዝም ብላችሁ ስሙ ነው ያላቸው። ዝም ብላችሁ ተመልከቱ ነው ያላቸው። እምነት ያለው ሰው እንዲህ ነው የሚያስበው። ዛሬ ብታዩት መከራ ነገ ያልፋል። ዛሬ አጠገባችሁ አይሞላም ብላችሁ ተስፋ ቆርጣችሁ ለተለት ቤተክርስቲያን ያለቀሳችሁበት ጉዳይ ነገ ያልፋል። ነገ ደግሞ አልፎ ትገረማ እንዲህ ነበር እንዴት ላላችሁ። ለዚህ ነበር እግዚአብሔር መከራ ያመጣብኝ። አንዳንዴ በጣም ከምደነቅበት ነገር መጽሐፍ ቅዱስ ላይ አይታችሁ ከሆነ እግዚአብሔር ቅዱስ ብሎ ያደነቃቸው እነዚህ ቅዱሳን የትናንት ህይወታቸው የሆነ ከባድ ህይወት አለው። እስቲ ቅዱስ ዳዊትን ተመልከቱ ወንድሞቼ፣ በተለይ ለወጣቶች ማን ይገምታል እንደ ልቤ የተባለ ዳዊት የጎልማሳ ሚስት ደፍሮ አስነውሮ ኦሪዮንን አስገድሎ እንዲህ ኃጢአት የሰራ ሰውን የእግዚአብሔር ልብ ይባላል ብሎ ማን ይገምታል? ከልብ በላይ ምን ይሰጣል ሰው? እግዚአብሔር በቃ አንተ የኔ የልቤ ክፍል ነህ ብሎታል። ግን እኮ ኃጢአት ሰርቷል። ግን እኮ በድሏል። አዎ በድሏል። ከበደለው ዳዊት ይልቅ ግን ንስሐ የገባው ዳዊት እግዚአብሔርን በእውነቱ ስቦታል። ለካ እነዚህ ቅዱሳን ስላልበደሉ እንዳይመስላችሁ፣ ስላልወደቁ እንዳይመስላችሁ። እግዚአብሔር ጸቡ ከኃጢአቱ እንጂ ከዛ ሰው ጋር አይደለማ። ዳዊት የገባው ንስሐ የሰራውን ኃጢአት አስረሳለት። ምን ያለ እኮ የይቅርታ አባት እኮ ነው አምላካችን። ምን ያለ እኮ ይቅር ባይ አምላክ እኮ ነው። ከትናንት ከ50 እና ከ60 ዓመት በደል ይልቅ ዛሬ ተመልሰ መምጣትን የሚያይ አምላክ ነው። ብቻ ከኛ የሚፈልጋት የንስሐ ጠረን ይፈልጋል። ይሁንሽ መዓዛለሽ እግዚአብሔርን ቅዱሳንን እንዲወድ ያደረገ ያንን መዓዛ ከኛ ያሳጣን ወንድም እህቶቼ፣ ዛሬ መጥቷቸው ነገ ያልፋሉ አላችሁ። በኋላ በጣም ቢደንቃችሁ ነገር እግዚአብሔር ጋር ጮኸ። ህዝቡን ከባርነት ነፃ አውጣ ያልከኝ እንዲህ በበረሃ ልትገላቸው ነው ይባክህን አለ። እግዚአብሔር ምን አለው ይላል መሰላችሁ? ሙሴ ሆይ አትጮህብኝ አለው ይላል። አሁን አይደንቅም? እግዚአብሔር እንደ ወዳጅ እንደ ጓደኛ ሙሴ አትጮህብኝ ሲለው፣ እግዚአብሔር ወዳጅ ሲያረጋችሁ በዚሁ አጋጣሚ ቤቱ ከመጣችሁ ከጸለያችሁ ጉባኤ ተከታትላችሁ ስትመጡ እግዚአብሔር ወዳጅ ካረጋችሁ እንድትቀሩበት አይፈልግም። አሁን እንዲህ አስተውሉ እስቲ። በየመስሪያ ቤት በየትምህርት ቤት አንድ ወዳጅ ስትላመዱ እንደው በየጊዜው ሲጠፋባችሁ አትናፍቁም እንዴ? ይናፍቃል። እግዚአብሔርም እናንተና እኔን ይናፍቃል። ለምን ጉባኤው ባዶ ይሆናል? ነገ እንድትመጡ ይፈልጋል። እዚህ ወንበራችሁ እንዲያያዝ ይፈልጋል። አባት ነው ይናፍቃል። ወዳጅ ሲሆን እንዲህ ነው መድኃኒዓለም አትጮህብኝ ሙሴ ያለው። በትሩን አንሳና ምተው አለው። ማን ይገምታል? አንድ በትር ባህር ይከፍላል ብሎ በትሩን አነሳ፣ ባህሩን መታው።
ለአራት ተከፍሎ ተሻገሩ ይላል። በእውነት የእግዚአብሔር ስም የተመሰገነ ይሁን። አንድ በትር በቂው ናት። እግዚአብሔር አንድ በትር። መጽሐፉን ታስታውሳላችሁ። 38 ዓመት ብሎ በደዌ ዳኛ ባልጋ ቁራኛ ተሰቃይቷል። እግዚአብሔር ጌታችን ኢየሱስ ክርስቶስ ነው መጣና ሌላ ምንም አላለውም። የቆሰለ አካሉን አልቀባው፣ ናምጣ ብሎ ከቅጠል ወይ የሆነ ነገር ውሃ አፍስሶ አላረገም። በቃሉ ትእዛዝ ፍጥረትን የፈጠረ አምላክ በቃሉ ብና ተነሳና አልጋን ተሸከማል። እያንዳንዱ የተሸከመንን ችግር ለማሸከም ለመድኃኒዓለም በጣም ቀላል ነው። ግን የሆነ ንስሐ ይፈልጋል ከኛ ወንድምቶቼ፣ የሆነ መመለስ ይፈልጋል፣ የሆነ የተሰበረ ልብ ይፈልጋል። መጽሐፈ መነኮሳት ላይ አንድ ወጣት ይባላል። እየሰማችሁኝ ነው? በደንብ ተከታተሉ። እግዚአብሔር ከኛ ጋር ይሁን። ገደል ጫፍ እየሄደ ልክ ሊወድቅ ሲል አደናቅፎት ሊወድቅ ሲል ስር ይዞ ይንጠለጠላል። እና ምን ብሎ ቢጸልይ ጥሩ መሰላችሁ? እግዚአብሔር ይርዳኝ፣ እግዚአብሔር ይርዳኝ ብሎ በጣም ጮኸ። እግዚአብሔር ከላይ ተገለጠና ረዳሃለሁ አለ። ማንም ሰው የለም በረሃ ላይ ግን ስሩ ልቀቀው። መጀመሪያ ምኑ ልቀቀው? ምን ቢል ጥሩ ነው እንዴ? ወድቅስ ምን ብል ራሳችንን እዚህ ጋር እንይ። ሁላችንም የሆነ ልንወድቅ ስልን የያዝነው ስራ አለ። መተን ማረን፣ ይቅር በለን እባክህን፣ ይሄን ጎሎኛል አርግልን እንለዋለን። እግዚአብሔር ደግሞ የያዝካትን በየምናምኑ ልቀቅ ይላል። የጥንቆላ ስር፣ ዛሬም የጨሌ ስር፣ ዛሬም የስድብ ስር፣ ዛሬም የሌብነት ስር አለ፣ ልቀቁት ይላል። ሲተረት እንኳን ምን ይባላል? ሳሊዞ ስርቆት ቂም ይዞ በሉት እስቲ ሳሊዞ ስርቆት በሉ። እርግጠኛ ነኝ የዘንድሮ ሌባ እንኳን ቢያስለውም ይሰርቃል፣ ችግር የለበትም። ለነገሩ የድሮ እንኳን አያችሁ ለተረት እንኳን ይመቻል። የድሮ ሌባ ሰው እንኳን ክፉ ለመስራት እንኳን ዝም ይላል። ስሩ ልቀቀው አለው። ስሮቻችንን እንልቀቅ መኑኝ። እግዚአብሔር ይቅር ባይ አምላክ ነው። እንደውም ዮሐንስ አፈወርቅ ይላል የኃጢአት ቀጠሮ ይዞ ለሚጸልይ ሰው አንድ ትምህርት አለ። ዮሐንስ አፈወርቅ የኃጢአት ቀጠሮ ይዞ ማለት የሆነ የኃጢአት ቀጠሮ ይዟል። ኃጢአቱንም ለመስራት፣ ዝሙቱንም ለመስራት፣ ሰውም ለመግደል፣ ሰውም ለመዝረፍ እቅድ ይዟል። ግን ዛሬ መጥቶ ማረኝ የሚል ሰው ማለት አለ የሚጸልይ ሰው ጌታ ሆይ አለ ለአሁኑ ማረኝ፣ ለዛኛው ቀን ቅጣኝ እንደማለት ነው ይላል። እውነት እግዚአብሔር ከዚህ ይሰውረን ወንድምቶች። ባህሩ ለአራት ተከፈለላቸው ተሻገሩ ይላል። እዚህ ላይ የሚደንቃችሁ እስራኤላውያን ባህሩ ሲሻገሩት ግን እንደ ሙሴ ያልታየ በትሩ ቀጥቅጦ አንገት የሚያስደፋ ሰናክሬማውያንን ነፃ ያወጣ የአፎሚያ ረዳት፣ የዱራታውስና የቴዎብስታ ረዳት፣ የመላእክት አለቃ ቅዱስ ሚካኤል ነበረ። እነሱ ቢያዩት ምድር ያለውን ሙሴ ነው። ክንፍ ያለው ሙሴ ነበረ። ከለካ ከላይ አላዩትም። ክንፍ ያለው ሙሴ በሰማይ እየጠበቃቸው ነበር። ማን ነበረ ያ ክንፍ ያለው ሙሴ? ማን ነበረ ያላዩት ከላይ በደመና ሆኖ ሲጠብቅ የነበረ? ባህሩ ሊከፈል ሲል ይላል መጀመሪያ ከፊታቸው ቀደመ ይላል። ኦሪት ዘጸአት ምዕራፍ 14 ከቁጥር 19 ላይ እንዲህ ይላል በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ፣ የደመናውን አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ ይላል። ለካ ከኋላ ሆኖ በማይታይ ረቂቅ በትሩ እጁ ሲጠብቅ የነበረ ለካ ቅዱስ ሚካኤል ነው። በደመና ጋርዶ ከታች ያለው አሸዋ እንዳይግላቸው ደመና እየረበረበ፣ ከፊት ያለው ሩቅ ነው ብለው እንዳያስቡ በደመና በጥጥ መሳይ ደመና እየሸፈነ በእግዚአብሔር ትእዛዝ ከሰማይ መና እንዲወርድ እያደረገ ረዳኤ ምንዱባን ለካ ቅዱስ ሚካኤል ነበረ። በዛሬው ቀን ይህን ድንቅ ታምር ያደረገበት ዕለት ነው። ሄኖክ ለዚህ ነው ቅዱስ ሚካኤል አለ እጅ ቀኝ እጄን ይዞ አስነሳኝ አለ። አንዱ ዛሬ ቀን የምናስበው እስራኤላውያንን የረዳበት ቀን ነው። ሁለተኛው ሁለት ባልና ሚስቶችን የረዳበትና ዝክራቸውን ከመስታጎል የጠበቀበት ቀን ነው። በድርሳነ ሚካኤል ላይ እንደተጻፈው ዱራታዎስና ቴዎብስታ የሚባሉ ባልና ሚስቶች ነበሩ። ሁል ጊዜ የቅዱስ ሚካኤልን ዝክር አያስታጎሉም። የሚገርማችሁ ህዳር በገባ 12 ቀን ሁል ጊዜ የዘክሩት ነበር። ወንድምቶቼ በተለይ ያገባችሁ ባልና ሚስቶች ኦርቶዶክሳዊ ቤተሰብን የኖራችሁ ያላችሁ ቤታችሁን ኦርቶዶክሳዊነት እንዲሸት አርጉት። በቤታችሁ የቅዱሳን ቤት አርጉት። ቤታችሁ ውስጥ ቅዱሳን ይመስገኑ። ወር እየጠበቁ ይዘክሩ ነበር። ዛሬ እኮ ትናንት የነበረው የአባቶቻችን ኦርቶዶክሳዊ ቤተሰብ የጠፋው በዚህ ዘመን ሰላም የራቀ በዚህ ምክንያት እኮ ነው። ቅዱስ
ቅዱስ ሚካኤልን ሳያስታኩሉ ይዘክሩ ነበር። እናንተ አስታውሱት፣ እሱም ያስታውሳችኋል። እናንተ ስሙን ጥሩት፣ መልኩን አድርሱ፣ ከደጁ መጣችሁ ተማጸኑት፣ እሱም ለእናንተ ፈጥኖ ይደርስላችኋል። እንኳን ለምነውት ማን እስራኤላዊ ሕዝብ እኮ ሚካኤልን እኮ ድረስልኝ አላለውም። ሳይሉት ግን እግዚአብሔር ትእዛዙን ተቀብሎ ሊረዳቸው መጣ። ሳናውቀው እንጂ ስንት ዘመን እኮ ጠበቀን። ሳናውቀው እንጂ ስንት መንገዳችንን እኮ አስተካከለልን። በድርሳኑ ላይ በጣም የሚደንቀኝ አንድ ታሪክ አለ። እሱን አንስቼ ወደዚህ ይመለሳል። አንድ ሰው ነበር ይላልና ገድለ አቡነ ሀብተ ማርያም ላይ ስታነቡ አቡነ ሀብተ ማርያም በራእይ ተገልጾላቸው በእውነት በረከታቸው ይደርብንና አንድ ሰው ቅዱስ ራጉኤል ከሰማይ ወርዶ በመብረቅ ይመታውና ይቀሰፋል እና ነፍሱን ወደ ሲኦል ሊወስዳት ሲል ቅዱስ ሚካኤል ይህችን ነፍስ ስጡኝ አለ ይላል እና በኋላ ለቅዱስ ራጉኤል ምን አለው? ይህችን ነፍስ ስለምን ቀጣሃት አለው። ቅዱስ ራጉኤል ምን አለ? ሁል ጊዜ ዝሙት ይሰራል፣ ኃጢአትን ይሰራል። ይሄ የቅዱስ ሚካኤል አገልጋይ ዲያቆን ነበር ይላል። ይሄ የተቀሰፈው ሰው እና በቅዱስ ሚካኤል ደብር ውስጥ ነው የሚያገለግለው። ለምን ቀጣኸው አለው? ዘወትር ዝሙት ይሰራል፣ ቤተ መቅደሱን ያስነውራል፣ እንዳውም ጭራሽ በሰማይ በምድር የተጻፈውን የሰንበትን ሕግ ይሽራል። ሰንበት ቀን ሳይቀር ዝሙት ይፈጽማል እና በሕጋችን እንደተጻፈ ቀሰፍኩት አለ። በጣም የሚደንቀኝ እዚህ ገድለ አቡነ ሀብተ ማርያም ላይ ቅዱስ ሚካኤል የተናገረው ንግግር ልቦናን ያሞቃል። ምን እንዳለ ታውቃላችሁ? የኔ አገልጋይ ነውና እባክህ ስጠኝ አለ። እስቲ በሉት፣ የኔ አገልጋይ ነውና በሉ፣ እባክህ ስጠኝ። ያገለገለው እንኳን ጭልም ማይል መልአክ ነው ያገለገለው። ዕጣንና ዘቢቡን ጧፉና መባውን ይዞ የመጣን ቸልም ማይል ነው። እውነቴን ነው የምላችሁ፣ እርዳኝ ብላችሁ ተማጸኗቸው። ሁሉንም መላእክት ረዳይ ናቸው። ቅዱስ ባስልዮስ መላእክት ምን እንደሚላቸው ታውቃላችሁ? ታላላቅ ወንድሞቻችን ናቸው የሚለው። እስቲ ቤት ውስጥ ተመልከቱ። ታላቅ ወንድም ምን ይባላል? እንደውም የአባት ምትክ አይደል የሚባለው? እንደዛ ነው የሚባለው። መላእክት ማለት እንደዛ ናቸው። ታላላቅ ወንድሞቻችን ይላል። ከእግዚአብሔር ዘንድ ማዕጠንት ይዘው እየለመኑ የሚያስታርቁ ናቸው። ራዕየ ዮሐንስ ምዕራፍ 8 ላይ እንዲህ ይላል፣ ለዛኛውም የመላእክ አለቃ የቅዱሳንን ጸሎት ይጨምርበት ዘንድ ማዕጠንት ተሰጠው ይላል። ያም መልአክ ዕጣኑን ተቀብሎ ለቅዱሳን ጸሎት ያሳርግ ዘንድ ዕጣኑን በማዕጠንት ጨመረ ይላል። ጸሎቱንም አሳረገ ይላል። የእኛንም ጸሎት ያሳርግልን በእውነት። በኋላችን ነፍስ ስጠኝ የኔ አገልጋይ ናት አለ ይላል ቅዱስ ሚካኤል እና በኋላ ያችን ነፍስ ወደ እግዚአብሔር መንበር አቆማትና ተንበርክኮ መለመን ጀመረ ይላል። በብርሃናዊ ጉልበቶቹ እባክህ አምላኬ ሆይ እችን ነፍስ ማርልኛል። ወዳጄ ቅዱስ ሚካኤል ሆይ ምሬልሃለሁ አለው። ምሬልሃለሁ። ይሄን የሰሙ ስድስቱ ሊቃነ መላእክት ስለ ቅዱስ ሚካኤል ክብር ብሎ ይላል ያችን ነፍስ በየተራ ተቀባበሏት ይላል። አንዱ ሲወስድ አንዱ ሲሆን በቅዱስ ሚካኤል እኮ ምልጃ ድናለሽ እያሉ ይላል። ይህ ደስ እያላቸው የአንድ ሰው መመለስ ወንድምቶቼ በመላእክት ዘንድ ሐሴት ነው፣ በመላእክት ዘንድ ደስታ ነው። እኛንን እንጂ እኮ ምን ከፋ? እንደው እኮ እኛው ለኛው ከፋን እንጂ መላእክትማ ለኛው ኮሩሩ ናቸው። እኛው ለኛው የሰው መሙላት፣ የሰው ማደግ፣ የሰው መመለስ እንጂ እኮ የሚያቀላል እነሱ እኮ ደስታቸው ነው። እና በኋላ ቅዱስ ሚካኤል አመጣና በገነት በነበረች በር ላይ መስቀል ተሳልመሽ ግቢ አላት እና ተሳልማ ያቺ ነፍስ ወደ ገነት ገባች ይላል። በእውነት እግዚአብሔር ስም የተመሰገነ ይሁን። ይቺ ነፍስ ያሰበ በእውነት እኛንም ያስበን። በጣም የሚገርማችሁ ይሄን ያዩ አቡነ ሀብተ ማርያም ጻድቁ ይሄን አዩና ለቅዱስ ሚካኤል ጌታዬ ሆይ አሉት፣ ለምንድን ነው መስቀል ተሳልማ እንድትገባ ያደረካት አሉ። ወዳጄ አባ ሀብተ ማርያም ሆይ በሰማይ ስርዓት እንደተጻፈ ክርክር ያለባት ነፍስ ብትሆን፣ ተቃዋሚ ጸላይ ያለባት ነፍስ ብትሆን በምድር የዘከረችው ስሜ ዋስ ይሆናታል አለና መስቀል ቤዛ ሆኖ ያድናታልና መስቀል ዋስ ሆኗት ተሳልማ ገብታለች አለ። ምን ዋስ ሆኗት? ለዚህ ነው ጸሎታችን ላይ መስቀል ቤዛነ እንላለን አይደል? መስቀል ምናችን ነው? ቤዛችን ነው አለ። ቅዱስ ሚካኤል እንዲህ ነው አያችሁ ሲረዳ፣ እንዲህ ነው ለተማጸነ። የምድሩ ያምርልን ይሆናል፣ የሰማዩን ግን ያሳምረዋል። እና ወደ ቀደመ ስንመለስ እነዚህ ሁለት ባልና ሚስቶች ዱራታዎስና ቴዎብስታ ይባላሉ ይላል። በዚህ ቀን ዝክሩን የማያስታጉሉ ናቸው። ሁልጊዜ አይሞላ እንግዲህ ሁልጊዜ እኮ አይመች። ህዳር 12 ሲመጣ በአመቱ ቸገራቸው፣ የሚዘክሩበት አጡ። ወንድም እህቶቼ አታችሁ የሰው ፊት ከማየት እግዚአብሔር ይጠብቃችሁ። በእውነት ሰው በህይወቱ ከምንም በላይ ሰላም ማጣትና ገንዘብ እንደማጣት የሚፈተንበት የለም። እመኑኝ ግን
ባጣችሁት ነገርና ባገኛችሁት ነገር ግን እግዚአብሔርን እንዳትለኩት። ሲኖር እግዚአብሔር አለ፣ ሲታጣ እግዚአብሔር የለም እንዳትሉ አደራችሁ። ምናልባት ያ ዘመን፣ ምናልባት የፈተናችሁ ዘመን እግዚአብሔር ሊያስተምረኝ ፈልጉ ይሆናል ብላችሁ አስቡ። የትምህርት ህይወት አድርጋችሁ ቆጠሩት። በፍጹም ግን እግዚአብሔር ላይ ጥርጥር እንዳይኖራችሁ። ለምን ገደል ጫፍ ላይ አትሆንም? የኛ አምላክ ከጉድጓድ የሚያወጣ ነው። እዚህ ዮሐንስ ወንጌል ምዕራፍ 4 ላይ የሰማርያዋን ሴት አልሰማችኋትም? እየሰማችሁኝ ነው? እግዚአብሔር ከኛ ጋር ይሁን። 5 ባሎቿ ሞተውባት ክርስቶስ የውሃ ጉድጓድ አጠገብ አገኛት እና አንድ ጥያቄ ጠይቋታል። ውሃ ጠጭኝ አላት ይላል መጽሐፍ ቅዱሱ ላይ። እና እቺ ሴት ምን ብላው ነበር? አንተ አይሁዳዊ ነህ፣ እኔ ሰማርያ ሰው ሰው እንዴት ውሃ ትለምነኛለህ አለችው። ጌታችን ኢየሱስ ክርስቶስ ምን አላት መሰላችሁ? የእግዚአብሔር ስጦታና ውሃ የሚለምንሽ ማን እንደሆነ ብታውቂ ኖሮ አንቺ እርሱን ትለምኙ ነበር አላት። እቺ ሴት ምን አለችው መሰላችሁ? ጌታዬ ሆይ አለችው፣ ውሃ ታጠጣኛለህ እንዳልን በእጅ መቅጃ የለም፣ ጉድጓዱም ጥልቅ ነው አለ ይላል። ቅዱስ ባስልዮስ ምን ይላል? አንቺ ሴት ሆይ ይላታል የሰማርያዋን ሴት በድርሳኑ ሲያመሰግናት። ለክርስቶስ ጉድጓዱ ጥልቅ ነው አትበይ። እሱ ከገባንበት መከራ የሚያወጣ አምላክ ነው። እውነት ነው። ለእኛ ጉድጓዱ ጥልቅ ነው። የጉድጓዱን መጨረሻ የሚወስን እሱ ነው ይላል። ከምንም ችግራችን ነፃ የሚያወጣ እሱ ነው። እቺ ሴት መከራ ስለነበረባት አይ ጉድጓዱማ ጥልቅ ነው አለች። እንደ ሀገር የገባንበት እንደ ቤተ ክርስቲያን ያለብን ፈተና ብዙ ሊሆን ይችላል። በትዳር ህይወት፣ በስራ ህይወት ብዙ ፈተና ሊኖርብን ይችላል። የመጨረሻው የመከራው ግን መጨረሻ ማስታገሻው ግን መድኃኔዓለም ብቻ ነው። እነዚህ ባልና ሚስቶች የሚዘክሩበት አጡ። ስንቶች እኮ አተው እኮ ከቤታቸው እኮ ተፈናቅለዋል። ስንቶች እኮ አተው ትዳራቸው እኮ ተናክቷል። ስንቶች እኮ አተው እኮ የሰው ፊት እየገረፋቸው እኮ በየአደባባዩ መጠየቅ በለመኑ እኮ ፈርተው እኮ በየቤተ ክርስቲያኑ አጥር ላይ እኮ ሲለምኑ የምናያቸው እኮ አሉ። በዚህ ሁሉ ውስጥ ግን እመኑኝ እንደነዚህ ሰዎች ደግሞ ታግሰው ነገ በሰማይ በመንግስተ ሰማያት ክብር የሚያገኙ ደግሞ እንደነዚህ የለም እንዳይመስላችሁ። ዛሬ መፈተናችሁን አትዩ፣ እግዚአብሔር ነገ ይክሳችኋል። ዛሬ መጉደሉን አትዩ፣ ዛሬ መዛላችሁን አትዩ፣ እግዚአብሔር ነገ ቀን አለው። ታሪክ ይቀይርና ደግሞ ቀና ያደርጋችኋል። እንደተተፋባችሁ ምራቃችሁን የተተፋን ምራቅ ያስወግድና የብርሃን ልብስን ያለብሳችኋል። ሰው እናንተን መንገድ ስትሄዱ ማየት እንዳልተጸየፈ አሁን ደግሞ ተሯሩጦ የምታዩበት ዘመን ይመጣል። እግዚአብሔር እንደሆነ ታሪክ ቀያሪ አምላክ ነው። በእውነት የሁላችንን ታሪክ ይቀይር እና የሚዘክሩበት አጡ። በኋላ አዝነው ልብሳቸውን በሞላ ዱራታውስ ይባላል ያ የቤቱ አባወራ ልብሱን ሊሸጥ ወደ ገበያ ወጣ ይላል። ቅዱስ ሚካኤል አየዋ። እኔና እናንተ መንገድ እንጀምር እንጂ እሱ ይቀበለናል። እኔና እናንተ ወደ ደጁ እንሂድ እንጂ እሱ ከመንገድ ይረዳናል። ባህራንን የረዳ መልአክ እኮ ነው። እና በኋላ መኮንን አንድ ባለ ጸጋ መስሎ ከፈረስ ላይ ተቀምጦ ጠበቀው። አንተ ሰው ወዴት እየሄድክ ነው አለ። ልብሶቼ ልሸጥ አለ። ለምን? የቅዱስ ሚካኤልን ዝክር ማስታጎል አልፈልግም፣ ቢቀር ይቀራል እንጂ ልብሴን ሸጬ እዘክራለሁ አለ። በጣም ተደሰተ ይላል። ቅዱስ ሚካኤል መሆኑን ግን አላወቀም። እኔ ዋስ እሆናለሁ አለው። እንዴት ያለ ድንቅ ቃል ነው! እስቲ በሉት፣ እኔ በሉ ዋስ እሆናለሁ አለ። በእውነት ለሁላችን ዋስ ይሁንልን። እኔ ዋስ እሆናለሁ አለ። ሂድና ከዚህ ስፍራ ላይ እገሌ የተባለ መኮንን ነው የላከኝ እና 3 ነገር ጠይቃቸው አለ። አሳ አስጋሪ ጋር ሂድና አንድ አሳ ውሰድ አለ። በግ ነጋዴ ጋር ሂድና የምትፈልገውን ይሄን ያህል በግ ውሰድ አለ። እህል ደግሞ ስንዴ እዚህ ቦታ ሄድና ጎተራ ውሰድ፣ በእኔ ስም እየሄድክ ዋስ እሆናለሁ አለው። እንዴት ደስ ይላል! ፊት ስሙ እየቀደመ ነፃ የሚያወጣ። ለዚህ እኮ ነው በመዝሙረ ዳዊት ላይ የተናገረውን አልሰማችሁ? አስቀድሞ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ያለ። እንደውም ጭራሽ ዘጸአትም ላይ ስሜ በእርሱ ነውና ይላል። ስሜ በምንድን ነውና? በእርሱ ነውና ተብሏል። ስሙ ኃይል ሆነለት። እየሄደ አሳ አስጋሪው ጋር ሄደና እገሌ የተባለ መኮንን ነው የላከኝ እና አሳ ስጠኝ ብሎሃል አለ። አሳ ወሰደ፣ እህሉንም ስንዴውን ወሰደ። እንደገና ሄዶ በጎቹንም ወሰደ። እቤቱ ሄዶ እያመሰገነ ዘከረ። ነዳያንና ችግረኞችን አስቦ አበላ ጠጣ ይላል። የሚገርመው አሳዋን ግን ምንም አልነካትም ነበር ይላል። በነጋታው ቅዱስ ሚካኤል ተገለጠለት ይላል። ደነገጠ። ለካ ያ ባለጸጋ ቅዱስ ሚካኤል እንደሆነ አወቀ። ሰገደለት። የረዳው እኔ ነኝ አለው። ሂድና አሳውን ፈልቅቅና ለ2 ክፈለው አለው። ሲቀደው ምን ቢያገኝ ጥሩ ነው? 300 ዲናር አገኘ። ይሄንን ሂድና ከቀን በፊት ለተበደርካቸው ሰዎች ሁሉ ሂድና ክፈል አለው። አይገርማችሁ? እያመሰገነ ሄደ ይላል። ይህ የተፈጸመ ህዳር 12 ቀን ነው። በእውነት የመልአኩ ስም የተመሰገነ ይሁን። ወንድሞቼ
መላእክት እንዲህ ናቸው፣ ረዳያን ናቸው። ሶስተኛው ለኢያሱ ነቢይ የተገለጠበት ዕለት ነው። ለማን የተገለጠበት ዕለት? ለኢያሱ የተገለጠበት ታላቅ ዕለት ነው። መዝሙረኛው ቅዱስ ዳዊት መዝሙር 34 ቁጥር 7 ላይ እንዲህ ይላል፣ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ሁለት ቃል አለች፣ በደንብ አስተውሉ። በሚፈሩ ዙሪያ ይሰፍራል አለ፣ አንድ ደግሞ ያድናቸዋል አለ። እውነት መላእክት አሁን እኛ መካከል ቢሰፍሩ ክንፋቸውና ረቂቅነታቸው ምድር የምትሸከም ሆና እንዳይመስላችሁ። እንደው እኛ በምንችለው በአቅማችን ይገለጡልን ካልሆነ በቀር በብሉይ ኪዳን ቅዱስ ሚካኤል በዋናነት ሁለት ድንቅ ተአምሮች ይተረኩለታል። የመጀመሪያውና አንደኛው በጣም ቢገርመኝ ታሪክ በሁለተኛ ነገሥት ምዕራፍ 6 ላይ የኤልያስ ደቀ መዝሙር የነበረው ኤልሳ ከቅድስና ብቃት ላይ የደረሰ ስለነበር በሶሪያ የነበረው ንጉስና መኳንንቱ የሚያረጉትን ተንኮል እያየ በጸጋው ለሀገሩ ንጉስ ይነግረው ነበር። በዚህ ሰዓት በዚህ ቦታ ኬክ ይገሉሃል እያለ እና ንጉሱ መንገዱን ሲቀይር በተደጋጋሚ ከሞት ያተርፈዋል በራእይ እያየ እና ያ የሶሪያው ንጉስ አዛው በጣም ተበሳጨ። እኔ እዚህ መክራለሁ፣ እዚህ አወራለሁ፣ ማን ነው ሚስጥሬን የሚያወጣል? እዚህ ያሉት ምን አሉ? አይ እንደው ነገሩ ወዲህ አይደለም፣ በእስራኤል ውስጥ ያለ አንድ ነብይ ያለ ኤልሳ የሚባል እሱ እኮ ነው እያየ ለንጉሱም ይነግርብህ አለው። በኋላ ምን እንጠብቃለን ብለው ሰራዊት አስከትለው በጠዋት ቤቱን ከበቡት ይላል እና በጣም ቢደንቃችሁ ነገር የኤልሳ አገልጋይ ደቀ መዝሙር ገያዝ አገር ሰላም ነው ብሎ በሩን ከፍቶ ሲወጣ ደንግጦ እየሮጠ ተመለሰ። ምን አይቶ ነው? የሶሪያ ወታደሮች ምኑን ከበውታል? ቤቱን ከበውታል። አባቴ ሆይ ዛሬ ማለቃችን ነው አለ። ሊገሉ ነው አለው። ምን አለው? ገያዞ ያለው እነርሱ ጋር ካሉት እኛ ጋር ያሉት ይበልጣሉ አለ። እየጸለየ ነበር ኤልሳ። ወደ ላይ ቀና አለና አምላኬ ሆይ እባክህ ለዚህ ብላቴና ለእኔ ያሳየው ለሱ ግለጥለት፣ እባክህ ልቦናውን አብራለት አለው። በእውነት እግዚአብሔር ልቦናችንን ያብራልን። እኛ መስሎን እንጂ ካለን መከራ በላይ እግዚአብሔር እነሱ ጋር መከራ ከሚያደርሱ ሰዎች በላይ እኛ ጋር ያለው መድኃኒዓለም ይበልጣል። ሰብሮ ሰብሮ የሚጥል መድኃኒዓለም ነው። ስንቱን ያሳለፈ፣ ስንቱን መከራ ያሳለፈ፣ ስንቱን መከራ ያሻገረ ድል አድራጊ አምላክ ነው። እኛ የምናየው ከፊት ለፊታችን የሚመጣን ሰቆቃ ነው። ከጀርባ ያለውን ደግሞ እግዚአብሔር ቢያስቡ ኖሮ በእውነት እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ አለ። ጸለየ፣ ሂድና ተመልከታለሁ እና ወጥቶ ሲመለስ እየሳቀ መጣ። ምን አየህ አለው። እውነት ነው፣ እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ አለ። ለካ ምን አይቶ ቢመስላችሁ? ከነዛ ሰራዊት ጀርባ በጣም ተቆጥሮ የማያልቁ ብዙ መላእክት ደግሞ እነሱን ከበዋቸው አየ። ጸለየ፣ አምላኬ እባክህን ስራህን ግለጥ አለው። ወዲያው መላእክቶቹ አይኖቻቸውን አጠፉ ይላል። በቅዱስ ሚካኤል መሪነት አይኖቻቸው ታወረ፣ እርስ በርሳቸው ተነባበሩ። ኤልሳ ምን አለው? ገያዝን ና ተከተለኝ አለው። ተከትለው በመካከላቸው ሲያልፉ ገያዝ ምን ቢል ጥሩ ነው? እንደው እኮ የፈሪዱላ እኮ አስቸጋሪ ነው። ምን ቢል ጥሩ ነው? እባክህ አባቴ ሆይ ሰይፍ እናውጣና አንገታቸውን እንቅላለ። ምናቸውን እንቅላ? መጀመሪያ እንዳልፈራ አሁን አይን ሲታወር ምኑ መጣበት? ጉልበቱ መጣበት። በቀሌ እግዚአብሔር ነው ብሎ አሻገረው ይላል። መላእክት እንዲህ ናቸው። አላያችሁም ዳንኤልን ሲረዳው? ዳንኤል በአንበሳ ጉድጓድ ውስጥ ተጥሎ ነፃ የሚያወጣው አጥቶ። ዳንኤል እኮ የታሰረ ወንጀል ሰርቶ አልነበረም። ዳንኤል እኮ የታሰረ ዘርፎ አልነበረም። በጊዜው ንጉሱ ከመለመላቸው ሹማምንት መካከል ነበረ። ግን ይጾማል፣ አያችሁ፣ ግን ይጸልያል። በስራ ዘርፎቻችሁ ወንድምቶች ሁልጊዜ ክርስቲያንነታችሁ ይውጣ። በመጾማችሁ አትፈሩ። ማኅተም በማንጠልጠላችሁ አትፈሩ። ክርስቲያን በመሆናችሁ አትፈሩ። ነገ በመንግስተ ሰማያት ነፃ የሚያወጣችሁ ይሄ ኦርቶዶክሳዊነታችሁ ነው። ኦርቶዶክሳዊነት ከምንም በላይ ነው። ዳንኤል በዛ መከራ ውስጥ ተጣለ። ለጣዖት አልሰግድም ስላለ እና የሚያበላ ወጣ። የተራቡ አንበሶች ናቸው። አይገርማችሁም? ግን የራባቸው ለዛውም 4 አንበሶች ይላል። አንድም ግን ሊነካው የቻለ አንበሳ ነበረም ይላል። አንድም እርግጠኛ ነኝ ይሄን ታሪክ ወይ ገድላት ላይ ወይ ድርሳናት ላይ ቢጻፍ አቤት ጉድ የሚንጫጫው መናፍቅ ብዛቱ። ያው ተረት ጀመራችሁ ይል ነበረ። ለዳንኤል የረዳ አምላክ፣ አንበሶች እንዲሰግዱ ያደረገ አምላክ፣ ጻድቁ በጺሙ ልክ ጸጋው የበዛ በብርሃን ተላብሶ ሰው ነው ወይስ መልአክ የተባለ ጻድቁ አቡነ ገብረ መንፈስ ቅዱስ በአንበሳና በነብር ላይ ተጭኖ ሄዱ ቢባል ይደንቃል እንዴ? አይደንቅም? እንስሳ ያስገዛለት ለዳንኤል
ለአቡነ ተክለ ሃይማኖትና ለእነ አባ ሳሙኤል ዘዋልድባ ቢያስገዛ ቢያንስባቸው ነው ቢበዛባቸው? መልሱልኝ። ቢያንስ ነው ቢበዛ? ለዳንኤል አንበሳ አስገዛለት ይላል። እኛ እኮ ልባችን ከፍቶ እንጂ እኮ እንስሳቶች እኮ የሚገዙልን እኮ ፍጥረታት ነበርን። እንደው ተውት፣ በቅርብ ዘመናት እንኳን የእኛ እኮ አርበኞች እኮ በአንበሳ ላይ እኮ እየጋለቡ ይሄድ ነበር አይደል? በምን ላይ እየጋለቡ? አሁን እንኳን እንደው ድመትም ካልፈራ ትውልዱ መልካም ነው። ይሄም ጀግንነት ሊሆን ይችላል። እንደው በቅርብ እንኳን ለዳንኤል ሰገዱ፣ አንድም ሊነኩ አልፈቀደም ይላል። ምን አረገ መልአኩ መሰላችሁ? በግንብ ውስጥ ዕንባቆም እየገባ ምግብ እንዲያበለው ያደርግ ነበር ይላል። ተጽናና። ካሁን ሞተ ብለው ይጠብቁ ነበር። ዳንኤልን ግን በጣም የሚደንቃችሁ ነገር ገና ነው መልአክ ነው ከዛ እስር ቤት ነፃ ያወጣው። ትንቢተ ዳንኤል ላይ እንዲህ ተብሎ ተጽፎ እናገኛለን። በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ እንዲህ ይላል፣ የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ፣ እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ፣ እኔም ከፋርስ ነገሥታት ጋር በዚያ ተውኩት አለ። ሚካኤል ሊረዳኝ መጣ። ሚካኤል መኑ ከማምላክ ማለት ነው። ሚካኤል ሊረዳኝ መጣ። እንደውም ጭራሽ በጣም ቢገርማችሁ ትንቢተ ዳንኤል ላይ ስታነቡ ዳንኤል እኔን ቅዱስ ሚካኤል ረዳኝ የሚለው አይርነቃችሁ። መልአክ ቅዱስ ሚካኤል እኔን ረዳኝ ተብሎ ተጽፏል በመጽሐፍ ቅዱስ። የሚደንቃችሁ አንዳንዶች ይላሉ ቅዱሳን መላእክት ማለት እኮ እንደው ለሚናገሩት እንደው ልቦና ይስጥልን። በመጀመሪያ መላእክት ማለት እኮ ና ስለው የሚመጣ ሂድ ስለው እንደው መታዘዝ እንጂ ሌላ ስራ የለውም ይላል። አዎ እስቲ እንደው ይሞክሩታ። እውነቴ ብቻ ነው? አዎ ቀጭም ናቸው ለደፈራቸው፣ ረዳኢ ናቸው፣ ፍቅራቸው ግን የበዛ ነው ለምእመናን ለኛ። መላእክት በፍጥረት ላይ ስልጣን ጭምር ተሰጥቷቸዋል። የሚደንቃችሁ እና አንድ መልአክ እንኳን ሚካኤልን እንዲህ ብሎ ይናገረዋል። ሁላችሁም በደንብ አዳምጡኝ። ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ እንዲህ ይላል። ይህን የሚናገረው መልአክ ነው። የሚገርማችሁ ከሰራዊት መካከል አንዱ አለቃው ቅዱስ ሚካኤልን ነው እንዲህ የሚለው፣ ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ፣ በዚህም ነገር ካለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም ነው የሚለው። መልአክ እንኳን የተመካበት እኮ ነው። የሚገርማችሁ መልአክ እንኳን እኔ ከሚደንቀኝ ነገር ውስጥ አንዳንዶች የቅዱሳን መላእክት ልመናና ምልጃ ሲደነቁ ያለው መላእክትን ተዉት፣ ከዚህ በላይ የማድረግ ጸጋ የተሰጣቸው ናቸው። ቅዱስ ዮሐንስ አፈወርቅ ይላል ለመላእክት መለመን ብቻ ሳይሆን የማድረግም ጸጋ እግዚአብሔር ይሰጣቸዋል ይላል። የማድረግ የመፈጸም። በምልጃ ጉዳይ ላይ እንደምታውቁት አንዱ የሚነሳው ለምሳሌ ለምንድን ነው ቅዱሳን አባቶቻችን በአጸደ ነፍስ ወይም ነፍስ ከስጋቸው ከተለየሽ በኋላ በገነት ሆነው ይማልዳሉ ይጸልያሉ ስንል አይ አማልዱም ይላሉ። ለምን ስላቸው ሞት ይገድባቸዋል ይላሉ። ምን ይገድባቸዋል? እሺ አንተ ያገልጠይቃቸው ቅዱስ ሚካኤልን ሞት ይገድበዋል? እንግዲህ መሞት ከጀመረ ይንገሩን በእነሱ አይምሮ። ሞት ይገድበዋል? አይገድበውም። መላእክት ሞት የለባቸውም። ታዲያ ቅዱስ ሚካኤልና ገብርኤልን እነዚህን መላእክት አይሞቱምና ያማልዳሉ ብሎ ለምን መቀበል አቃታቸው? እኛ ግን እንዲህ እንላለን። ትንቢተ ዘካርያስ ምዕራፍ 1 ላይ ከቁጥር 14 ላይ እንዲህ ይላል፣ ኢየሩሳሌም ወደ ባቢሎን ምርኮ በወረደችበት ሰዓት እግዚአብሔር አምላክ ወደ ኢየሩሳሌም እንደሚመልሳቸው በመልአኩ ልመና እንደዳኑ እዚህ ላይ ተጽፎ እናገኛለን። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና ይሁዳን ከተሞች ማትምራቸው እስከ መቼ ነው አለ። 70 ዓመት ማን ነው የሚለምለው? የእግዚአብሔር መልአክ በእግዚአብሔር ፊት ቆሞ። ለምንድን ነው ኢየሩሳሌምን ማትምራት? ዛሬም ለምንድን ነው ኢትዮጵያን ማትምራት ብሎ ይለምንልን? ዛሬም ለምንድን ነው ህዝቦቿን ማትሰማ ብሎ ይጸልይልን? ለምንድን ነው ሰቆቋን የምታበዛው? ለምንድን ነው ምዕመናኖቿ ሲሞቱ ዝም የምትለው? እባክህን እጅህን ዘርጋ ይበልልን። ለምንድን ነው ኦርቶዶክሳዊ በመሆናቸው ብቻ ሲገደሉ ሲሞቱ ሲታረዱ ለምን ዝም ትላለህ? እባክህ ፍረድ ይበልልን። እባክህ አንተ ስራህን ስራልን ይበልልን። 70 ዓመት የተቆጣቸውን ኢየሩሳሌምን እባክህ ማትምራት ለምንድን ነው አለ። ቀጠለና እንዲህ ይላል፣ እግዚአብሔርን መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል እንዲህ ያለው ይላል። አሁን እግዚአብሔር መመለስ ጀመረ። ስለዚህም ከኔ ጋር ይነጋገር ለነበረው መልአክ እንዲህ አለኝ፣ ስበክ
እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅንዓት በኢየሩሳሌምና በጽዮን ቀንቻለሁ፣ ከእንግዲህ በምህረት እመለሳለሁ አለ። በእውነት የእግዚአብሔር ስም የተመሰገነ ይሁን። በምን እመለሳለሁ? በምህረት እመለሳለሁ። ኢየሩሳሌምን ያሰበ መድኃኔዓለም፣ ኢየሩሳሌምን ያሰበ እግዚአብሔር እኛንም በእውነት ያሰበን። የመለመን የመጸለይ ድንቅ ስራቸው እንኳን ተጽፏል። ለአንድ ሀገር የሚለምኑ ናቸው የኛ መላእክት። ለዚህ ነው ሄኖክ ምን አለ? ቅዱስ ሚካኤል ቀኝ እጄን ይዞ አስነሳኛል። ቀኝ እጄን ይዞ በጥንት ዘመን ነው ይባላል። እያጠናቀቅኩኝ ነው። በጥንት ዘመን ነው ይባላል። ደጀ ሰላም ታውቃላችሁ? መልሱልኝ። ደጀ ሰላም ታውቃላችሁ? አባቶቻችን ካህናት፣ ወንድሞች ዲያቆናት፣ አበው ሊቃውንት ቤተ መቅደስ ካመሰገኑ በኋላ ማዕድ የሚቀምሱበት ስፍራ ነው እና አንድ ጊዜ አንድ መሪጌታ አባት ናቸው። ንፍሮ ይዘው ለሁሉም ያዘግናሉ እና ሲያዘግኑ ሁሉም እየዘገነ አሚን ብሎ ይቀበላል እና አንድ ተንኮለኛ የቆሎ ተማሪ አለ። ዝገን ሲሉት አይ የንታ እርሶ ዘግኖ ይስጡኛል። ከዛ እሳቸው አፈፍ አድርገው ዘገን አድርገው ሰጡት። እዛ ያለው ሰው ሁሉ በጣም አመሰገን። እንዴት ያለ ቅን ልጅ ነው፣ እንዴት ያለ በጎ ልጅ ነው እያሉ አመሰገኑት። በኋላ መሪጌታው ተንኮሉን ስለሚያውቁ ዞሮ ሄዱና አንተ አሉት ሕፃኑ ልጅ ለምንድን ነው ሁሉ ሲዘግን እርሶ ዘግኖ ይስጡኛል እኮ አሉት። አይ የንታ እኔ እኮ ቅንና ደጎኛ አይደለም እና የእርሶ እጅ ትልቅ ስለሆነ ነው አላቸው። የማን እጅ? የማን እጅ? መዝገን ይችላል አይችልም? መልሱልኝ። ይችላል፣ ግን ሁለት ነገር ያጣል ሕፃኑ። አንደኛ የልጅ እጁ በጣም ትንሽ ነው፣ ብዙ አይዘግንም። ሁለተኛ የሚፈረፍሮ ይበዛል። ይሄን ያነሳው ዝም ብዬ አይደለም። ቅዱስ ሚካኤል አማልደን፣ ቅዱስ ሩፋኤል አማልደን፣ ቅዱስ ፋኑኤል አማልደን፣ ቅዱስ ገብርኤል አማልደን፣ ቅዱስ ኡራኤል አማልደን፣ ቅዱስ ራጉኤል አማልደን ስንል ምን ያስፈልጋል? እንደው ቀጥታ ወደ ኢየሱስ አትሄዱም? እንደው መሀል ላይ ገሌ ጻድቅ ለምን ትላላችሁ ይላል። አዎ እኮ እግዚአብሔር ጋር ማን ለምናለ? መሽተው ነው። እሱንማ እግዚኦታው ለማን ሆነና? ቅዱስ ቅዱስ ብለን በቅዳሴ የምናመሰግነው ማንን ሆነና? ግን ከኛ እጅ የነሱ የቅዱሳን እጅ ይበልጣል። እኛ ከምንዘግነው ጸጋ ይልቅ እነሱ ዘግነው አማልደው የሚሰጡን ይበልጣል። ደግሞ የትኛው እጃችን ነው ጽድቆ ነው? የትኛው ጉቦ የበላው እጃችን ነው በሱ ፊት የሚዘረጋ? የትኛው ንጹህ እጅ? ከኛ እጅ አምላክ እየሳመው ያደገ የድንግል ማርያም እጅ አይበልጥም? እሷ ብትለምነው አይሻልም? እንደ ቋንቋው እንዳነጋገሩ እየነገረች ደግሞ ከኛም ብሶኛ ልመና የምናውቀው ነን ማለት ነው። እንኳን ልመና ቀርቶ ነው ምንም የማያምርብን ሰዎች እኮ ነን። ከኛ ልመና የጻድቁ የአቡነ ተክለ ሃይማኖት ልመና ይበልጣል። የእነሱ እጃቸው የሰለጠነ ነው። ዳዊት የደገመ እጅ ነው። ያመሰገነ እጅ ነው። ሲጸልይ የኖረ እጅ ነው። ከላዩ ላይ ስጋቸው አልቆ አጥንታቸው እስኪቀር የተማጸነ እጅ ነው። ከኛ ጸሎት የአቡነ ገብረ መንፈስ ቅዱስ ልመና አይበልጥም። አየንታ ዘግኖ ይስጡኛል። በእውነት ለምነው እነዚህ ቅዱሳን ያሰጡን በእውነት። ለዚህ ነው ሄኖክ ቀኝ እጄን ይዞ አስነሳኛለሁ። በጣም የሚደንቃችሁ ነገር ቅዱስ ሚካኤል ጋር በጣም ወዳጅ ከነበሩ ቅዱሳን አንዷ፣ ይሄን ተነጋግረን እናጠቃልላለን፣ ቅድስት ክርስቶስ ሰምራ ናት። በእውነት በረከቷ አይደርብን። የሰኔ ገድለ ክርስቶስ ሰምራ ላይ አንድ ታሪክ ተጽፎ እናገኛለን። ቅድስት ክርስቶስ ሰምራ በዚሁ በሀገራችን በነበረችበት ጊዜ ከአንድ ትልቅ ባህር አጠገብ ሆና ደሴት ላይ ስለ ኃጢአቷ ታስብ ነበር ይላል። ወንድምቶቼ ዘወትር ስለ ኃጢአታችን እናስብ። ስለ ሌላው የምናስብበት ዘመን አይደለም። በዚህ ሰዓት ሰው ስለ ራሱ በደል የሚያስብበት ዘመን ነው እና ስታስብ ዓለም ላይ ያሉ ሰዎች ሁሉ ምሕረት እንዲያገኙ አሰበች እና ምን አለች? አምላኬ እባክህ ሰይጣንን ማርልኝ አለችው ይላል። ይገርማል እኮ ቅዱሳን ምንም ስራ ባይኖራቸው የሚያስቡት እንኳን ስለ ምሕረት፣ ስለ ይቅርታ። እኛ ስራ ስናጣ መድኃኔዓለም የሚወቀው እኛ ስራ ስናጣ፣ የእኛ ስራ ማጣት እኮ ከባድ ነው። እንደውም አንዴ ይባላል አንድ መነኩሴ ናቸው ይባላል። እያዳመጣችሁ ነው? እያዳመጣችሁ ነው? እግዚአብሔር ከኛ ጋር ይሁን። ሁልጊዜ ጄሪካናቸው ውሃ እየቀዱ በአህያ ላይ እየጫኑ ወደ ቤታቸው ይሄዳሉ እና አንድ ነገረ ሰሪ መናፍቅ ነበረ ጎረቤታቸው። እንደው ሰላም የሚነሳ እንደው ሰላም ከሚነሳ ጎረቤት መድኃኔዓለም ይጠብቃችሁ ወደት ሁልጊዜ። እና አንድ ቀን አህያዋ ሞተችና ራሳቸው በጀርባቸው ላይ ጄሪካናቸውን አዝለው ወደ ቤታቸው ሲገቡ አየ እና የሮጠ በጣላ አውቆ ለተንኮል አባታችን እንዴት አሉ አባ ደህና ከረሙ አለና እግዚአብሔር ይመስገን አሉት። እንዴ አህያዋ የት ሄደች አሉት። አይ አህያዋ እኮ ሞተች አሉ እና በጣም እንደሚያዝን ሰውንና ፍትሐት ተደረገላት አለ። ምን ተደረገላት? አሁን እንደው ለእንስሳ እንደማይደረግ ጠፍቶት ነው? አይ አልተደረገላትም አለ።
ለምን አለ። ከዛኛ አባት ጥሩ አልገው መለሱ። አይ ልጄ አህያዋ እኮ መናፍቅ ነበረች አሉት። ምን ነበረች? ምን ነበረች? እንዲህ ነው ሾም በሾም ማለት። አንዳንድ ሰው እንደው ስራ ሲያጣ ተንኮል ብቻ የሚያስብሰዋል። እንደው ከእንዲህ አይነት ሰው ይጠብቀን መድኃኒዓለም በእውነት። እና በኋላ ምንድን ነው ያለችው? እባክህ ጌታዬ ሆይ አለችው። ሰይጣንም ማርልኝ አለችው ይላል። እንደው ከባድ ጥያቄ ነው። እንደው ፍጥረት ሰው ብቻ አይደለም ሰይጣን ራሱ ይቅር ተብሎ ለምን እሱ ከተመለሰ ፍጥረት ሰው አይበድልም ብላ በማሰብ ነው በቅንነት። ይሄ የቅድስና የብቃት ጥያቄ ነው በእውነት በእኛ የሚሞክርም አይደለም። ምን አላት እግዚአብሔር? እኔ ሳልምረው እኔ ይቅር ሳልለው ቀርቼ አይደለም በደሉ ቢበዛ ትዕቢቱ ቢጠነክር እንጂ ይቅር ቢል በንስሐ ቢመለስ እምረዋለሁ አላት። በኋላ ቅዱስ ሚካኤልን አስከትሎላት ወደ ሲኦል ላካት እና በሲኦል በር ላይ ሆና ሳጥናኤል ብላ ጠራችሁ ይላል። ከሱም ብሶ ምን ቢል ጥሩ ነው? ማን ነው በድሮ ስም የሚጠራኛል? እንደው ከሱም ብሶ እንደው ስም መራጭ ደግሞ ኮዶ በምን ስሜ ያለፈ የድሮ ኃላፊ ደግሞ የአሁን ስምም አለው። እንግዲህ ይሄ መታወቂያ ስም ሆኖ ነው እንግዲህ መድኃኒዓለም ይጠብቅ እኮ። በኋላ ማን ነው በድሮ ስም የሚጠራኛል? ይሄ ስም አይወደውም። ለምን? ኤል የሚል ስም ስላለበት ቅንዓት አለበት። እና በኋላ ሳጥናኤል ስትለው ማን ነው በድሮ ስም የሚለው ወጣ። ማነሽ አንቺ አላት። እኔ አንተን ከእግዚአብሔር ላስታርቅ ነው የመጣሁት አለች። በኋላ ምን አለ? እኔ እሺ ይታረቃለሁ፣ ግን አራተኛ አድርጋችሁ አመስግኑኝ አለ። በእውነት ትዕቢቱን ተመልከቱ። ሥላሴ በአካል 3 ናቸው፣ በባህሪ በአገዛዝ በስልጣን 1 ናቸው። እና ሶስተኛ አራተኛ አድርጋችሁ አመስግኑኝ ማለት በሥላሴ ላይ ስንተኛ አድርጋችሁ? ትዕቢቱን ተመልከቱ። እንግዲህ ይሄ ባይሆንም አለችው አንተ ታመሰግናለህ እንጂ አትመሰግንም። አንተ እንደ ሌሎቹ ፍጥረታት ልታመሰግን ይገባሃል እንጂ ልትሰግደው ይገባሃል እንጂ አንተማ እንዴት ብለን የሥላሴን ክብር ላንተ እንሰጣለን አለችው። በኋላ አንቺም ከሱ የተላክሽ ተልከሽብኝ የመጣሽ ነኝ ብሎ በጨለማ ጠቅሎ ወደ ጥልቅ ወረወራት ይላል። ያን ጊዜ ነው ረዳኤ ምንዱባን ፈጥኖ ደራሹ ሩሩሁ መልአክ ቅዱስ ሚካኤል አብሯት ወርውሮ ገባ። በዚያ ከተጣሉ ነፍሳት ክርስቶስ ሰምራ ሆይ አድኝኝ እያሉ ይጮሁ ነበር ይላል። በጣም የሚገርማችሁ ነገር ሕይወት ወደ ኋላ ሆኖ አልመለስ ብሎ እንጂ ስንት እኮ ኃጢአተኛ በሲኦል አለ እኮ። ወደ ኋላ ተመልሶ ምን ብታረግ ይሻላል ቢባል እርግጠኛ ነኝ 100% ነው የምላችሁ ሁሉ የሚለው ንስሐ በገባው ነው የሚለው። ወንድምቶቼ ይሄን ብለን ከምንጸጸት ካሁኑ ንስሐ ገብተን ለስጋው ደሙ በቅተን ከእንዲህ ያለ መከራ እንድንተርፍ መድኃኒዓለም ይርዳን። በእውነት እባክሽን እርጅን አሏት። እግዚአብሔር በፈቃዱ በዚያ የነበሩ ነፍሳትን ይዛ እንድትወጣ አደረጋት። ቅዱስ ሚካኤልም ሺህ በክንፉ ሺህ በአክናፉ በክንፎቹና በአክናፎቹ ላይ ነፍሳትን አንጠልጥሎ ከዛ ነፃ አወጣቸው ይላል። በእውነት ስሙ የተመሰገነ ይሁን። ለዚህ ነው ስሙን ሺህ በክንፉ ምን ይሉታል? ሺህ በአክናፉ የተባለው ከዚህ መነሻነት ነው። ለእነዚህ ቅዱሳን የረዳ ቅዱስ መልአክ በእውነት እኛንም ይርዳን። ከቅዱስ መልአክ በረከት ረድኤትን ያሳትፈን፣ ምልጃው አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።